የሀንዬ አባት ሕክምናውን ሊቀጥሉ ነው። ሰላምዬና ምላሴ ገንዘቡን ሰጧት። ግማሽ ገንዘቡን ምላሴና ሰላም እያመጡ የተወሰነውን ደግሞ አሲርና ተምቹ ወሰዱ። ዛሬ ሀንዬ ደስ አላት። ሰላምዬና ምላሴ እቅፍ አድርገዋት ከጎንሽ ነን ስላሏት በጣም ደስ አላት። እያለቀሰ ያቀፈያቸው ምላሴ በጣም ተደሰተ። በእርግጥ የምርመራ ውጤቱ ሀንዬ 99% እሷ መሆኗን ከዚህ በፊት ተናግረን ነበር። ነገር ግን የሕክምና ውጤቱን የቀየረችው ወይዘሮ ባዩሽ ነበረች። ሕክምናው ቢቀየርም በስጋና በደም የተሳሰረው እንዲሁም መልካም ስብዕናዋ ከወንድምና እህቶቿ ሊያርቃት አልቻለም። ሰላም ሰላም ይቻላል ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበልልኝ። ፕሊስ ላይክ አድርጉኝ፣ ሰብስክራይብም አድርጉኝ። መታችሁ ኸይር ነገር ሰርታችሁ ሂዱ። አሲሩ ከዚህ በፊት አባቱ አስፈራርቶን ነበር። አሁን ግን እተኛበት ሄዶ ገንዘቡን ማሰጠኝ ከሆነ እኔ እዚሁ ልጨርሰው ይችላለሁ ሲል ሄዶ ገንዘብ ጠየቀ። አቶ ኖላዊ የሕክምናውን በዚሁ እንዲቀጥሉላቸው ዶክተሩን ምላሴና ሰላምዬ ዶክተሩን በዚህ መቀጠል አለብህ የማቀጥል ከሆነ ብለው አስፈራሩት። አሲር ገንዘቡን ለማግኘት በእርግጥ ሀንዬ ገንዘቡን እንዳገኘች አላወቀም። እሱ ፍለጋ ሂዶ ነበር። እንዲሁም ተምቹ 200 ሺህ ብር ካላመጣችሁ ሁሉንም ነገር እናገራለሁ ወይም እገልሃለሁ ብሎት ነበር ጓደኛውን። ተምቹ በጣም ተናዷል። እንዲሁም አሲር ግን ወደ አባቱ ሂዶ የቤተሰቦችን ንብረት ቢያንስ እንኳ ሩቧና የጠየቅኩህ የሞት አፋፍ ላይ ሁነ እንኳ ገንዘቡን ልሰጠኝ ይገባል ሲል አባትየውን አናገረ። እህቱ በጣም አዘነች። አባባ መሞት የለባቸውም ስትል በጣም አለቀሰች። ማነው አባባ እያለ አባቷ ተቆጣት። ዛሬ ሰላምዬና ምላሴ በጣም አስደስተውኛል። ምክንያቱም ገንዘቡን ከየት እንዳገኙት ወደፊት የምናየው ይሆናል። ካዳመጣችሁኝ ገንዘቡ በእርግጥ ከነሱ አይደለም። ነገር ግን ሀንዬ ጋር የያዙትን ገንዘብ ይዘው ከእናታቸው ከደበቀችበት ሰርቀው ነበር። እናም ወደ እሷ ሂደው ሕክምናውን መቀጠል እንዳለበት ጠየቋት። ሀንዬን በጣም ደስ አላት፣ አቀፏት። ከሕክምናው በላይ እናንተ ከጎኔ መሆናችሁ ያንን ሁላ ነገር አድርጌ ከጎኔ መሆናችሁ በጣም አስደስቶኛል ብላ አቀፈያቸው። ምላሴ በጣም እቅፍ አደረጋት። ሰላምዬም ከጎኗ ሆነች። ሀንዬ በጣም ተደሰተች። አባቴ አሁን ይነቃል ብላ በጣም ተስፋ አደረገች። አሲር ወደ አባቱ በሄደበት ቅጽበት ነበረ አባቱ እንደደከመና ማለቴ አባትየው እንደደከመና በጣም እንደታመመ ያወቀው። ቢሆንም ግን የገንዘቡ ነገር ሞቶ ስለሆነ ሊሰጠው እንደማይችል ነገረው። አለበለዛ ቤቱን እላይትህ ላይ እንደሚሸጠው እነግርሃለሁ ሲል አሲር አስፈራራው። አቶ ኖላዊ አሁን ላይ ሕክምናውን ቀጥለው በዚሁ ድነው ወደ ውጭ እንደሚወጡ ተስፋ እያደረግን፣ ነገር ግን አሁንም አደጋ ላይ እንዳሉ ሁላችንም መርሳት የለብንም። ምክንያቱም ወይዘሮ ባዩሽ በየት እንደመጣች ሳይታወቅ ነው አደጋ የምታደርሰው። አቶ ኖላዊ እንዲነቁና ወደ ቤታቸው እንዲመለሱ አታደርግም። ምክንያቱም ሀንዬና ከነሰላምዬ እንዲሁም ምላሴ ያላቸው ግንኙነት በጣም ስላናደዳት አባትየው ምንም አይነት ነገር እንዲናገር እዚሁ ሆስፒታል ውስጥ ወይም መግደል እንዲሁም ወይም አደንዝዛ እንድታስቀምጥ ከዶክተሩ ጋር ከዚህ በፊት ተነጋግራ ነበር። አሁን ግን ዶክተሩ አንደኛዋ ወይዘሮ ሜላት ሕክምናውን አላደርግም በላት ብለዋለች። ከጎን ደግሞ ልጆቹ መጥተው አሁን ላይ ሕክምናውን መቀጠል አለብህ ብለው አስፈራሩት። ዶክተሩ ግራ ገብቶታል። የወይዘሮ ሜላትን ትዕዛዝ ይስማ ወይስ የልጆቹን ወይስ የምታስፈራራውን የወይዘሮ ባዩሽን? ከሁሉም ነገር ግራ ገብቶታል። አሁን ላይ የምላሴ እና ሀንዬ እንዲሁም ሰላምዬ ገንዘቡን ከአያታቸው ግማሽ እንዲሁም ከተወሰነ ከእናታቸው አንስተው ነበረ ለሀንዬ ይዘው ሄዱት።
አያታቸው በጣም ነው ደስ ያላት። እንደ እናንተ አይነት አስተሳሰብ ያለው ልጅ ስላለኝ ደስተኛ ነኝ ስትል አያታቸው አቀፈቻቸው። በነገራችን ላይ አቶ መስፍን መጥቷል። አቶ መስፍን የሀንዬ ልጃቸው እንደሆነች ነው የሚያውቀው እንጂ ሀንዬ በፍጹም የሌላ ሰው ልጅ እንዳልሆነች ውስጡ ይነግረዋል። ለዛም ነው ሀና የኔ ልጅ ናት እያለ የሚናገረው። እንደዚህም ሲል ነበረ ወይዘሮ ሜላት የተናደደችው። እርግብ በጣም ተናደደች። ሀንዬና እንዲሁም ሰላምዬ ምላሴ እንደዚህ በጣም ሲቀራረቡና በጣም ግንኙነታቸው እየጠበቀ እሷን ከእሷ ይልቅ ሀንዬ እህታቸው እንድትሆን እንደሚፈልጉ ስታውቅ በጣም ጥላቸዋ ገዘፈ። ማስመሰሉን ቀጥላለች። እናትና ልጅን እንዲሁም ከጎን ማጣላት ጀምራለች። ወይም ልጆቹ እንዲህ አሉ ብላ ለእናት ተብዬዋ ትናገራለች። እንደገና ደግሞ ለነሱ ደግሞ እኔ ለራሱ ታዝቢያታለሁኝ እንደዚህ ሞት አፋፍ ላይ ያለውን ገንዘብ አልሰጥም ብላ እንደዚህ ማድረጓ በጣም አዝኛለሁ። እኔ ቢኖረኝ ኖሮ ሰጥቼ ለሀንዬ ይታከም ነበር ብላ ማስመሰሏን ቀጥላ ነበር። ነገር ግን አሁን ላይ ወይዘሮ ሜላት ከሁሉም ሙጥግ ሆናለች። በጣም ተናዳለች። በጣም ተበሳይታለች። ውይ ሀንዬ እያለ ሀና የስራሽን ይስጥሽ እያለች እየተራገመች ነበር። ምክንያቱም ሰላምዬና ምላሴ በጣም ተናግረዋት ነበር። ሰላምዬ የሁሌ ንግግሯ ስለሆነ ምንም አላለችም ነበር። ነገር ግን የምላሴ ንግግር በጣም ልቧን ሰብሮታል። አባታችን እየፈለገና እየወደደ ከኛ ጋር መኖር፣ አንቺ ግን ፍላጎትሽና ውደታች ስለነበረ ከብቻችንን እንድንኖር አድርገሽናል ሲል ከዚህ በፊት ነግሯት ነበር። አሁን ላይ ምላሴን በጣም የምታከብረውና እንደ አባት አስተዋይና ስርዓት ያለው ልጅ ነው ብላ ስለምታስብ እናቱ ይሄን ንግግር ከሱ አልጠበቀችም። ይሄን ንግግር ከተናገረኝማ በጣም ተከፍቶብኛል፣ አዝኖብኛል፣ ትልቅ ጥፋት አጥፍቻለሁ ብላ ታስባለች። ምላሴ አስተዋይ ስለሆነ ጥፋት ካላየ እንደማይናገር በደንብ እናቱ ታውቃለች። ለዛ ነው በጣም እየተናደደችው፣ በጣም ተጸጸተች። አሁን ላይ እኮ ሂደዋል ከሀና ጋና ያሉት ብላ እርግብ ለወይዘሮ ሜላት ነገረቻት። በጣም ተናደደች። ወይዘሮ ባዩሽ ጋር ደውላ እንገናኝ፣ አሁን ላይ በቃ ልጆቼ በጣም እያናደዱኝ ነው ብላ ነገረቻት። እሺ እንገናኝ ብላ ወይዘሮ ባዩሽ ተነጋገሩ። ምን እንደተፈጠረ ሁሉንም ነገር ጠየቀቻት ወይዘሮ ባዩሽ። ወይዘሮ ሜላትም ሁሉንም ነገር ነገረቻት። እናም አሁን ላይ ሕክምናውን እነሱ ግን መቀጠል የሀና አባት ሕክምናውን መቀጠል እንዳለበት እንትን ብለዋል። አስፈራርተው ነው የሄዱት። ልጆቼ ምን እንዳስነካቻቸው እንጃ። ምን ልጆቼ ብቻ ባዩሽም ማለት አልገባኝም። ከነሱ ውጭ ደግሞ ማን ነው? እናቴ ለራሱ ለሀና ነው የምታዝናናት፣ ሀናን ነው የምታምናት፣ ሀናን ነው የምትወዳት። እኔ ግራ ግብት ብሎኛል። ምን እሱ ብቻ መስፍኔ ለራሱ ይሄንን ነው የሚያደርገው እያለች ለጓደኛዋ ነገረቻት። ወይዘሮ ባዩሽ ማስመሰል ስለምትችል ልጅቷ እኮ የምታሳዝናት፣ አንቺም ትክክል አልሰራሽም፣ አባቷን ማሳከም ነበረብሽ። አንድ ነገር ቢሆን እኮ ልጆችሽ ያንቺን ክፋት አይተው ብዙ ነገር ሊያደርጉ ይችላሉ። ስለዚህ አንቺም ትልቅ ጥፋት አጥፍተሻል አለቻት። አንቺም ባዩሽ አንቺንም ማስነክተሻለች ብላ መተረት ጀመረች። ኧረ ምን ሆነሽ ነው እንዴ? ይሄ እኮ እውነት ነው። አባቷን እያጣች እንዴት ዝምታ ያለሽ ብላ ማስመሰሏን ቀጠለች። ምክንያቱም ከዚህ በፊት ሆስፒታል ልካ በጣም አረመኔ የሆነ አሰሪና ሰራተኛ ሁና ከዛ ዶክተሩ ላይ ልካ እንድደበድበውና በጩቤና በመሳሪያ እንዳስፈራራው አድርጋ መድኃኒቱን እንድጨምርለትና የተለያዩ መርፌዎች እንዲወጋ ያደረገችው እንዳይናገር እንዳይጋገር ትዕዛዝ አቅርባ ያደረገችው ወይዘሮ ባዩሽ ናት። አሁን ግን ከወይዘሮ ሜላት ጋር ታስመስላለች። ምክንያቱም እንዲታወቅ ስለማትፈልግ። ከዛ ሀንዬ በጣም ደስ አላት። የሰላምዬ መምጣት አስደንግጧት፣ አሁን ደግሞ ምላሴ መጥቶ ከጎኗ ሲሆንና እቅፍ አድርጎ ከጎንሽ አለንልሽ፣ እኛ ከጎንሽ ነን፣ በፍጹም ልታዝንና ልትከፊ
አላት። እሷም እቅፍ አደረገችው፣ ተቃቀፉ። የዛሬው ግን በጣም የሚለይና ደስ የሚል ድራማ ነው። ምክንያቱም ሀና ምንም ያህል መከራና ስቃይ ቢደርስባት መልካም ነገር የሰራችው እና አባቷ መልካም ስብዕናቸው የሰሩት ስራ ወደ ሞት የሚያሰዳቸው አይሄድም፣ አይሞቱም። ሀንዬ ትልቅ ደረጃ ደርሳ ከቤተሰቦቿ ተገናኝታ እዛ ድረስ እንደማይሞቱ ተስፋ አለኝ። ምክንያቱም ወይዘሮ ባዩሽ ምንም ታደርግ ምንም በፈጣሪዋ ትልቅ እምነት ስላላት ሀንዬ ይድናሉ። ውዶቼ አመሰግናለሁ፣ ወዳችኋለሁ።